እኔ በዚህ አጋጣሚ በተፈጠረው ነገር በጣም ነው ያዘንኩት። ተሙና ሳሚንም ይቅርታ መጠየቅ ፈልጋለሁ። ያው ለዚህ ቪዲዮ ነገረኝ እውነቱን ምንድነው ያወራ? እሺ ምንድነው መቀባጠር? በቃ ተናግሬያለሁ። በቃ ነግሬያቸዋለሁ ማለት ተናግሬያለሁ። በቃ ተናግሬያለሁ። ልቀቀኝ በቃ አለቀኝ ልቀቀኝ በቃ እኔ ከዚህ በላይ መደበቅ አልችልም። በቃ ተናግሬያለሁ። እኔና ሳሚ የቻልነውን ጥረት አድርገናል። ይሄ እውነት እንዲወጣ ለተመልካችም ግልጽ እንዲሆን የምንፈልገው ነገር ሚኪያውን ይቅርታ ስለጠየቀ ሳይሆን እኛ የምንፈልገው ወንጀለኛው እንዲታሰር። አዎ ከዚህ በኋላ በስራ ነው እኛ መካስ የምንችለው። አንተም ቢሆን ራስህን ጠብቅ። ጠላቶቻችን ከኋላችን ያሉ የራሳችን ሰዎች ናቸው። ስለዚህ ራስህን ጠብቅ ነው የምንለው። ሚኪንም ቢሆን ከዚህ በኋላ ያለውን ቤተሰቦች እኔና ሚኪ በዚህ ነገር እንደማንለያይ እርግጠኛ ነበርኩኝ። ለእናንተም ለተፈጠረባችሁ ግራ መጋባት መልስ አግኝታችኋል ብዬ አስባለሁ። ከዚህ በኋላ ለምትፈልገው ነገር ከጎንነን፣ እኛም ጋር ያሉትን መረጃዎች የጠፉትንም አቀናይተን ለአንተ ለመስጠት ዝግጁ ነንና ከሳሚ ጋር እና ከተሙ ጋር የተፈጠረውን ነገር ወደኋላ ትተን አንዳንድ ነገሮችን ማስተካከል ያለብን ሰዓት ነው። አሁን በዚህ ሰዓት ይሄን ስራ እንድሰራ ወደዚህ ስራ እንድገባ የገፋፋኝ ሰው ሚኪ ነው። ምክንያቱም ያው ቆይ ምን ማለት ነው ሚኪ ነው? ስለቢላውም ንገረዋ። ስለቢላው ይኸውላችሁ ሚኪ አንድ ነገር ለአንተም ለተመልካችም ግልጽ ማድረግ ፈልጋለሁ። ውድ ቤተሰቦች ባለፈው ያገኘነው በፌስታል ይዘን የመጣ ነው ሚኪ ቤት በዛ ጨለማ ይዘን የመጣ ነው ቢላ የሚኪ የጣት አሻራ ያለበት ቢላው ደግሞ ወንጀል የተሰራበት ቢላ ነው። ይሄ ደግሞ ሚኪ እስር ቤት እንዲማቅቅ ሆን ተብሎ የተቀነባበረ እሱና አጎቱ የሰጡ ሚስጥር በጣም ብዙ ማስረጃዎችን አግኝተን ነበር። ከሚኪ ጋር ብዙ ሰጣ ገባ ውስጥ የገባ ነው። ለሁሉም ነገር ግን መልስ የሚሰጠን አንድ ሰው እዚህ ይዘንላችሁ መተናል። ከዚህ በመቀጠል እንግዲህ ወንድሜ ሳሚም አለ። እሱ ያን ሰው ከሚኪ መሃል ከሃዲን የተባለውን ልጅ ወደዚህ ይዘነው እንመጣለን። እንግዲህ ቢላው ላይ የሚኪ አሻራ እንዲገኝ ዋናው ምክንያት የሆነው የገዛ ቀኝ እጁ ሙሌ ነው። በወንጀል እንዲጨማለቅ ሲያረግ የነበረው የገዛ ቀኝ እጁ ነው። ይሄው እንግዲህ ሙሌ ምንድነው እያወሩ ያሉት ነገር? እኔ ምንም እንደሚያወሩ እየገባኝም አይደለም። ምን እንደሚያወሩ ቪዲዮ ላይ ምንድነው ያለው? ቪዲዮ ላይ እኔ ሲያስጨንቁኝ ሲደበድቡኝ ሲውሉ ሲያስጨንቁኝ እንደዛ ብያቸዋለሁ። ለምንድነው የሚያስፈራሩ? እኔ ሲያስጨንቁኝ ነው ያሉት። እውነቱን ተናገር። አንተንም እኔንም ሁላችንም እዚህ ውስጥ እንድንገባ ያደረጉን የገዛ ቤተሰቡ ናቸው። ይሄን መረጃ ይዘው አንተን ሊሆን እጁን የሚያስችል በቂ አንተ ላይ የወንጀል ማስረጃ ሲሰበስብ ኦር ደግሞ ለኛ ሲልክልን የነበረው ከዛ ቢላ ጀርባ ስላለውም ጉድ እኛ መኪና ውስጥ ስትመጣ ያወራትን እያንዳንዷን ነገር የሚኪ የጣት አሻራ ስትል የነበረው ውድ ቤተሰቦች እንግዲህ በመጨረሻም የሚኪን ቀኝ እጅ ሙሌ የተባለውን ግለሰብ በቁጥጥር ስር አውለናል። ሚኪ ስለዚህ ጉዳይ መልስ መስጠት ይሆናል። ይሄ ማለት የሚኪ ቀኝ እጅ ባለፈው ቪዲዮ ላይ ማይታችሁታል። ባልደረባይን ላስተዋውቃችሁ ሙሉ ቀን ወይም ሙሌ ይባላል ያልኳችሁ ወንድሜ አብሮኝ ብዙ ነገሮችን የሚሰራ ከጀርባ ደግሞ እኔን የሚያግዘኝ የተለያዩ ነገሮችን የሚያስተካክልልኝ ወንድሜ ነው። ራስን አስተዋውቅና ሙሌ ወደ ዋናው ጉዳይ እንገባለን። ወንድሜ ሳሚ ላይ ድብደባ ሲያደርግ የነበረ ለሚኪ ቀኝ እጅ ሚኪን ባንደበቱ ቀኝ እጄ ነው አምነዋለሁ ሲሉ የነበረውን ሰው ነው በቁጥጥር ያለው። የኔም ቤት ሲዘርፍ በቁጥጥር ስር ያዋል ነው። ሚኪ ለዚህ ነገር መልስ የምትሰጥ ነው የሚሆነው። ውድ ቤተሰቦች እንግዲህ ዛሬ የገጠመኝን ነገር ላሳያችሁ። ይሄን በምትመለከቱት የኔ ቤት ነው። ቤቴ ስመጣ በሩ ቁልፉ ተሰብሯል። ቤቴን ደግሞ በምታዩት መልኩ ተዘበራርቋል። ምንም የቀረ ነገር የለም። ውድ ቤተሰቦች እመኑኝ እስካሁን ለደረሰብን ነገር ለደረሰብን ወቀሳ ለሁሉም ነገር ሚኪ ይቅርታ እንደሚጠይቅና ለዚህ ነገር ደግሞ ዋጋ እንደምናስከፍለው ቃል እገባላችኋለሁ። በቃ እዚህ ስህተት ውስጥ የከተተኝ የሚኪ ቀኝ እጅ ሙሌ የሚባል ልጅ ነው። ስለዚህ የሚኪ ቀኝ እጅ ሙሌ የሚባል ልጅ ነው። ሁሉ ወንጀል ከሚኪ ጋር የተገናኘ ፋይል ለምን እንደጠፋ ማወቅ ፈልጋለሁ። ምክንያቱም እኔም ብዙ አስወንጅሎኛል፣ ብዙ አስወቅሶኛል። ይሄ ጉዳይ አሁንም ቃል እገባላችኋለሁ ውድ ቤተሰብ ከሚኪ ጋር የተገናኘው ፋይል በቅርቡ እውነቱ ላይ ምን እንደምንደርስ ውድ ቤተሰቦች በስተመጨረሻም ከሚኪ ጋር ተገናኝተናል። በመጨረሻም ቁጭ ብለን በሰላማዊ መንገድ ለማውራት በስልክም ትንሽ ነገሮችን አብርደን ለማውራት ነበረ። ቤተሰቦች
አንድ ነገር ቃል ገብቼ ነበረ ለእናንተ ያለ ማስረጃ ያለ መረጃ ከሚኪ ጋር እንደዚህ አይነት ግብግብ ውስጥ እንደማልገባ ቃል ገብቼላችሁ ነበረ። ሚኪ ወደዚህም ስመጣ ምንድን ነው የተፈጠረው ባለፈው ከነበረው ጸብ ከቢላውም ኬዝ ጋር ባልተገናኘ መንገድ መሆኑን አስረድቼው ባለፈው የነበረው አለመግባባት አልቃ ልግባና ውድ ተመልካቾቻችን ሰሞኑን ከተሙ ባልደረባ ከሳሚ ጋር የነበረውን ውዝግብ እንደተመለከታችሁት ነው። ለመጨረሻ ጊዜ ከተሙ ጋርም ስንገናኝ ቤቴ ከምሽቱ 4 ሰዓት ገደማ አካባቢ ተሙና ሳሚ አንድ ቢላ በፌስታልና በፎጣ የተጠቀለለ ቢላ ይዘው መጥተው ነበር። ስለዛ ቢላም እንዲያወሩብኝ እንዲያነሱብኝም ስለማልፈልግ ነው ከቢላው ጋር የተገናኙ ነገሮችን እኔ በራሴ በጎጆ ዩቲዩብ ቻናል ለእናንተ ግልጽ ማድረግላችሁ ነገር ይኖራል። አሁንም ስለ ቢላው ለማውራት አይደለም እዚህ የተገናኘ ነው። ውድ ተመልካቾቻችን ተሙ ደውሎልኝ ነበር። የሚገርማችሁ ነገር ለአንድ ሰዓት ያክል ስናወራ ነበር። ይህን አንድ ሰዓት ያክል ግን ለመጨቃጨቅ አይደለም አንድ ሰዓት ወስደን ስናወራ የነበረው ያሉትን ነገሮች ቆም ብለን ማጤን ማሰብ እንዳለብን ነገሮችን ማስተካከል እንዳለብን ይመስለኛል። እኔና ተሙ መንገድ እየተሸዋወድን ነው። የተፈጠረው ነገር አንዴ ተፈጥሯል። አሁን ላይ ለአንድ አስቸኳይ ጉዳይ ነው ተሙ የመጣው። ውድ ተመልካቾቻችን ያው ስለዛ ነገርም በስልክ ጀምሮልኛል። እኔም ለዛ ነው ተረጋግቼ እሱን ለማውራት የፈለኩት። በመሀላችን የተፈጠረውን ነገር ዞር እናርገውና አሁን ተሙ የመጣበትን ሐሳብ ነው ማውራት ያለብን። ሁለታችንም እንግዲህ አንድ የጋራ ስምምነት አድርገናል ውድ ተመልካቾቻችን። ይህም ስምምነት ምንድነው? እኛ ህፃን ልጆች አይደለንም። በዩቲዩብ ፕላትፎርም የተለያዩ ኬዞችን ወንጀለኞችን ለተበደሉ ሰዎች ፍትህ እየሰጠን ያለን ሰዎች ነን። ራሳችንን መካብ አይሆንብንና ውድ ተመልካቾቻችን በዚህ ሰዓት ተጽዕኖ እየፈጠርን ያለን ወጣቶች ነን። ስለዚህ እንደ ህፃን ልጅ ወርደን እንትን ማለት የለብንም። ሀገራቶች ብቻ ጦርነት ሲያስነሱ አይደለም የጋራ ስምምነት ማድረግ ያለባቸው፣ እኛም የጋራ ስምምነት ማድረግ አለብን። የዚህ የጋራ ስምምነታችን ደግሞ አሁን ላይ እየሰራን ባለው ኬዝ ማለት እኔም እየተወነጀልኩ ነው። ተሙም ደግሞ ያው አንዳንድ ግልጽ ያልሆኑለት ነገሮች አሉ። እነሱ ነገሮች እንዳሉ ሆነው እርስ በርስ አለመሰዳደብ ወይም ደግሞ አለመከራከር፣ አለመጨቃጨቅ ብዙ ነገሮች አሉ። ብቻ በጋራ ወደ መስራቱ የሚያስኬዱ ነጥቦችን ነው እንትን ያልነው ውድ ተመልካቾቻችን። እናም ውድ ተመልካቾቻችን ብዙም ተሙን አልያዘው ወደ መጣበት ጉዳይ የሚገባልን ይሆናል። ያለውን ነገር ለኔ ጀመርክልኝን ነገር ሙሉ ለሙሉ ያለውን ነገር በስልክ አልነገረኝም፣ ግን የተወሰነች ነገር ጀምሮልኛል። ይሄንን ደግሞ ራሱ ለተመልካቾች የሚናገር ይሆናል። እንግዲህ ውድ ቤተሰቦች ከሚኪ ጋር ትልቅ አለመግባባት ተፈጥሮ ነበረ። ብዙዎቻችሁ ግራ ተጋብታችኋል። ተሙ ምን ሆነ ነው? ብዙ ኮመንቶችን አይቻለሁ። ሚወቅስም ተረጋጉ ሚልም ብዙ ነገሮችን አይቻለሁ። ውድ ቤተሰቦች በተደጋጋሚ ስል ነበረ እኛ የቆምነው ለፍትህ ነው። ማናችንም ብናጠፋ ከፍትህ በታች ነን፣ ከህግ በታች ስለሆንን ሁላችንም መቀጣት አለብን በሚል መሪ ቃል ነው እንግዲህ እንሰራ የነበረው። ማንም ይሁን ባለስልጣንም ይሁን ጋዜጠኛም ማንም ይሁን ያጠፋ ሰው መቀጣት አለበት፣ ሁሌ የምለው ነገር ነው። እኛም ደግሞ እንደ ሰው ነንና ከተሳሳትን ሚኪም ሆነ እኔ ካጠፋን ለዚህ ነገር ይቅርታ መጠየቅም ሆነ ላጠፋ ነገር መቀጣት ካለብን እንቀጣለን ብለን ነበረ። ለዛም ነበር አብረን እንድንሰራ ብዙ ነገሮች ስንሞክር የነበረው። ውድ ቤተሰቦች የተለያዩ ማስረጃዎችን አግኝተናል። ለእናንተ ያሳየነው ነው፣ ለእናንተ ያላሳየነው ነው። ሚኪ አሁን የሚያየውን ነገር በግልጽ አልነገርኩትም። በዚህ አጋጣሚ አንድ ሰው ከካሜራ ጀርባ አዘጋጅተናል። ለእኔ በስልክ የነገረኝ ውድ ተመልካቾቻችን ሚኪ ካንተ ማለትም ከጎጆ የቲም አባላቶች የቲም ክሮዎች ውስጥ አንድ ከሃዲ ተገኝቷል ነው ያለኝ። ይሄንን ነገርም ከመሬት ተነስቶ ከሃዲ እንዳላለኝና አንዳንድ ማስረጃዎችን አሳይቶኛል። አሁንም እንደነገርኳችሁ እኔም ከእናንተ እኩል የማውቃቸው ነገሮች ነው ያሉት እዚህ ጋር። የተወሰኑ ነገሮችን በጨረፍታ ቢነግረኝም አብዛኛውን ነገር አላውቅም። ለዛ ነው አሁን እኛ እዚህ ለቀረጻ ወደ አዘጋጀነው ቦታ ተሙ ከዛ ግለሰብ ጋር እንዲመጣ ያደረግነው። ያ ግለሰብ ማን እንደሆነ እኔም አልተነገረኝም። ትንሽ ውስጤ እየተብከነከነ ነው ማለት አይኑን እስካየው ድረስ በጣም ቸኩያለሁ። ያንን ከሃዲ
ወደ እሱ እንመለሳለን ሚኪ። እኔ አሁን በዚህ አጋጣሚ ለተመልካች ግልጽ ማድረግ የምፈልገው በትርታ ሚዲያም ስም ሊሆን ይችላል በራሴም ስም እኛ ያለ ምክንያት ሰው እንደማንወነጅል እንድታውቁ ፈልጋለሁ። ምክንያቱም እኔ እንኳን ሚኪ ወንድሜን አይደለም የገዛ ቤተሰቦቼ ላይ ተቀይሬ ነገሮችን ብዙ ነገር አድርጌያለሁ። ማንንም ያለ ምክንያት ግን መወንጀል አልፈልግም። ለዛም ነው ሚኪን በተደጋጋሚ መጥቼ ሳስጨንቅ የነበረው በመሃል ስህተት እንዳይፈጠር እኛም ጋር ከመሃል ካሪ ተገኝቶ እኛን የሸጠ ሰው ኖሮ ያውቃልና በዚህ አጋጣሚ ደግሞ ከመሃል ሚክድ ሰው ሲሆን ትልቅ መረጃ ይዞ ይወጣል። እኛን ወንጀል ላይ የሚጥል በጣም ብዙ ማስረጃዎችን አግኝተን ነበር። ከሚኪ ጋር ብዙ ሰጣ ገባ ውስጥ የገባ ነው። ለሁሉም ነገር ግን መልስ የሚሰጠን አንድ ሰው እዚህ ይዘንላችሁ መተናል። ከዚህ በመቀጠል እንግዲህ ወንድሜ ሳሚም አለ ከካሜራ ጀርባ ነው ያለው። በዚህ ጉዳይ በጣም ብዙ ጥረት ሲያደርግ ነበረ። ብዙ ነገሮችን ህይወቱን አደጋ ውስጥ ብዙ ነገሮችን አግኝቷል። ውድ ቤተሰቦች ወንድሜ ሳሚ ያን ከሃዲ የተባለውን ግለሰብ ወደዚህ ይዞት ይመጣል። ሚኪ እንግዲህ ተዘጋጅ። ምክንያቱም ስለዛ ሰው አንተ አፍህም ሞልተ የኔ ነው ሰው የምትለው ሰው ስለሆነ ይሄን ሰው ስታይ እንደምደነግጥ አላቅም ምን አይነት ስሜት እንደሚሰማ ያለ ማስረጃ ደግሞ ማንንም አንከስም። ሁሌ እንዳልኳችሁ ነው ቤተሰቦች። አንድ ቪዲዮ ከስር ኤዲተር ያስገባልኛል። ወንድሜ ሳሚ ከዚህ ከሃዲ ጋር ያደረገው ቆይታ አለ። ለእናንተ እሱን አሳያችኋለሁ። ሚኪ ግን ተዘጋጅ። ልጁን እያዘጋጁት ነው። ወደዚህ ይዞት ይመጣሉ። ኤዲተር ግን ሙሉ ቪዲዮን ታስገባልኛለህ። ከወንድሜ ሳሚ ጋር ሲያደርገው የነበረውን ቆይታ እያንዳንዱን ስለ ሚኪ ያወራውን ቃል በቃል ለሚኪም በስልክ አሳየዋለሁ። ግን እናንተ እንድታዩ ትፈልጋለሁ። ይህንን ቪዲዮ በስትክክል ተመልከቱ። ሚኪ ተዘጋጅ። የራሴ ሰው ያልከው ወንድሜ ነው። ስንት ዓመት አብረን ቆይተናል ያልከው ሰው ነው ይህን ነገር ያደረገውና እስቲ እባክህ ወንድሜ ሳሚ ይዘልኝ ትመጣለህ። ከቆይታ በኋላ ሁሉንም ነገር ይዘን እንመለሳለን። ቁጭ በል ሰማለህ። ቁጭ በል አርፈህ ቁጭ በል። ቁጭ በል አርፈህ እያንዳንዱ ነገር ግልጽ አድርገህ በቃ ቁጭ በል። አውራታችንም እንዴ እያንዳንዱ ነገር ግልጽ አድርገህ ትነግረኛለህ። ተግባባን ወይ? እሺ ምንድነው የምፈልገው ከኔ? እሺ ምንድነው የምነግርህ? እንግዲህ ውድ ተመልካቾቻችን አጠገቤ ያለውን ግለሰብ በደንብ ታውቁታላችሁ። ሙሌ ወይም ሙሉ ቀን ራሱን ከዚህ በፊት ከሚኪ ጋር በነበረኝ ቆይታ ሲያስተዋውቅ የነበረው ሚኪ ቀኝ እጄ ነው፣ ከ2 ዓመት በላይ ከጎኔ ሆኖ ሲያግዘኝ የነበረ ግለሰብ ነው ብሎ የጠቀሰው ሰው ነው እዚህ ወንጀል ላይ ተሳታፊ ሆኖ የነበረው። እኛ እያንዳንዱን ተሙን ሊያስገድል የሞከሩትን ሰዎች ማስረጃዎች የያዝንባቸው ፍላሾች፣ ከፍላሹ በተጨማሪ ደግሞ እያንዳንዱን ነገር ያስቀመጥንበትን ላፕቶፕ ነው ወስደው የነበረው። ሰማለህ? አሁን ለአንተ ሲሰራ የነበረው ወይም ደግሞ አጎትህ በእኛ ቁጥር ውስጥ ነው። እሱን ተጠቅመን አንተ እንዲያዝንም በደንብ ታውቃለህ። ስለዚህ ግልጽ አድርገህ ንገረኝ፣ ማን ነው ይህንን ስራ እንድትሰራ ያደረገ? እሺ ይህን ስራ እንድሰራ ያደረገኝ ሚኪ ነው። ምን? አዎ ይህን ስራ እንድሰራ ወደዚህ ስራ እንድገባ የገፋፋኝ ሰው ሚኪ ነው። ምክንያቱም ያው ቆይ ምን ማለት ነው ሚኪ ነው? አዎ በቃ ሚኪ ነው። በቃ ወደዚህ ስራ ታውቃለህ፣ በባለፈም እዛ ቦታ ላይ ያን አንተ እንደብድብ ተብዬ የደበደብኩ እሱ ነው። በቃ ይሄን አድርጋልኝ አደረኩ። በቃ ይሄንም ዝርፊያ እንዳካሄድ ያደረገኝም እሱ ነው። በቃ ነገር የተለያዩ ነገሮችን እንደሰራ የሚያደርገኝ በቃ ሚኪ ነው። በቃ ስለዚህ አሁንም የተሙን ቤት እንድታዘርፍ ከዛ በተጨማሪ ደግሞ እያንዳንዱ እኔ ላይ ፈጸምከው ድብደባ ከዛ ውጪ እየተፈጠሩ ያሉ ነገሮች ሁሉ በሚኪ አቀናባሪነት ነው እየተሰሩ ያሉት ነው የምትለው? አዎ አጎቴንም ወደዚህ ስራ ያስገባሁት እኔ ነኝ። ምክንያቱም ያው መጀመሪያ ላይ ያሉት ነገሮች ሁሉ ስለሚያውቅ አጎቴ ነገሮችን ሁሉ ጠንቅቆ ያውቃል። ያ ማለት ደግሞ እሱ ሚስጥር እንዳያወጣ እሱን ግዴታ ወደዚህ ስራ ማስገባት ነበረብን። ይህ ደግሞ የሆነው ደግሞ በሚኪ ተነሳሽነት ነው። እሺ እና አጎቴንም ደግሞ ከዚህ ስራ ላስገባው የቻልኩት እኔ ነኝ። ስለዚህ አጎቴ ከኛ ጋር በሚሰራበት ሰዓት ላይ ወደዚህ ቤት የላኩት እኔ ነኝ። አጎቴን ወደዚህ ቤት እንድልከው ያደረገኝም ደግሞ ሚኪ ነው። በቃ እሱ ገብቶ እንዲዘርፍ ትእዛዙን የሰጠኝ እሱ ነው። ቆይ ማለት መቼም እንግዲህ ተመልካቾቻችን ግልጽ ነው። ይሄንን ነገር ያሰራው ሚኪ ከሆነ ለምን ፈልጎ ይሄንን ነገር ሊያሰራው እንደቻለ፣ ምክንያቱም እሱ ላይ ነው የተለያዩ መረጃዎችን ስንሰበስብ የነበረውና ያንን መረጃ ለማጥፋት ነው ሙከራ አድርጎ የነበረው። ነገር ግን እኔ ያልገባኝ በተለየ ሁኔታ ያንን ፒሲ ብቻ ለይተው እንዴት ሊወሰድ ቻለ? 3 እያንዳንዱን ተሙን ለማስገደል የተደረጉ ሙከራዎችን የሚያሳይ ማስረጃዎችን ወይም ደግሞ እነዛ ማስረጃ ያዙ ፍላሽ ዲስኮችን ጭምር ነው ተሰርቀው የነበሩት። ይሄንን ሁሉ ነገር እንዴት ለይቶ ሊያውቅ ቻለ? መጀመሪያ የሚጠረጠርኩት ነገር ነበር ወይ ከሚኪ ነው ወይ ደግሞ የሚኪ ነገር ከሚያውቅ ሰው ነው።
አሁን ላይ ያገኘነው ማስረጃ ደግሞ ሙሌ ወይም ደግሞ የሚኪ ቀኝ እጅ ነኝ ብሎ የነበረው ግለሰብ እኔን ለመደብደብ ሙከራ አድርጎ የነበረው ጋርድ ነው። አሁን በእኛ ቁጥር ውስጥ ውሏል። በብዙ አይነት መንገድ ውድ ተመልካቾቻችን እኛን ስትወቅሱ ነው የነበረው። እኛ ለምናደርጋቸው ወይ ደግሞ ሚኪ ላይ ለምናገኛቸው እያንዳንዱ ማስረጃዎች እኛን ስትሰድቡን፣ እኛ ላይ ጣታችሁን ስትቀስሩ ነው የነበረው። እኛም ከሚኪ ጋር አስፈላጊ ነገር ውስጥ መግባት አንፈልግም ነበር። ነገር ግን የምናገኛቸው ማስረጃዎች በሙሉ ወደ ሚኪ ሲያደሉ እንደ ህግ ሰው እንደ መርማሪ ነገሮችን ለማጥራት ነው የምንሞክረው። አሁንም ሙሉ በሙሉ ነገሮችን እናምናለን ማለት ሳይሆን አጣርተን ግን መሄድ ባለብን መንገድ እንሄዳለን። ስለዚህ ሚኪ ይህንን ስራ እንድትሰራ አድርጎሃል ማለት ነው። እሺ ሚኪ እንድትሰራ አደረገ እንበል። የዚህም ቤት ቁልፍ በምን አይነት መንገድ እንዳገኛችሁት አጎተ ሙሉ ለሙሉ አልነገረንም እና እንዴት ይህንን ሁሉ ሴራ ልታሴር ቻልክ? እንዴት ያቺን ሴት በኤጀንሲ በኩል ይሁን በምን አይነት መንገድ ልታገኛት እንደቻልክ፣ ያቺን ሴት ካገኘ በኋላ ደግሞ እዛ ቤት ውስጥ ገብተህ በተለየ ሁኔታ 1 ላፕቶፕ እና 3 ፍላሽ ዲስኮች ብቻ በቦርሳ ሆነው ተሰርቀው ለመውጣታቸው እንዴት ይህን ቀጥተኛ ትእዛዝ ልትሰጥ ቻልክ? ልክ ነህ። ይህን ማድረግ የቻልኩበት ምክንያት ይህን ቤት በምንም አይነት መንገድ ላገኘው አልችልም እና የዚህም ቤት ደግሞ መግቢያ መውጫውን ሳጣራ ደግሞ ቁልፍ ከማንም ላገኝ አልችልም። ግን የዚህም ቤት መውጫ መግቢያ የሚያውቀው ሁሉንም ነገር ሊያውቅ የሚችለው ሚኪና ሚኪ ብቻ ነው። ይህን ደግሞ ሊያደርግልኝ የቻለው ሚኪ ነው። ምክንያቱም ሚኪና ተሙ እጅና ጓንት እንደነበሩ ታውቃለህ እና ስለ ተሙ ቤት ያለውን ነገር ሁሉንም ነገር ስለሚያውቅ ሚኪ ነው እያጣራው። መጀመሪያ ማለት እያልከኝ ያለኸው ቆይ ስማኝ፣ እኔ ሚኪ እያንዳንዱን ነገር አጣርቶ ለአንተ መረጃዎችን ያሳለፈው እሱ ነው? አዎ። በምን አይነት መንገድ ነበር ሊያጣራ የቻለው? ሊያጣራበት የቻለ ምክንያት የተሙ የተለያዩ ሰዎች አሉ። እሺ። ያው ቤተሰቦቹም እንደ ቤተሰብ እንደምን የሚቀራረቡ ሰዎች ስላሉ እነሱን ደግሞ ሚኪ ያውቃቸዋል። እሺ። አንዲት ልጅ አለች በቤት ሰራተኛ በጽዳት መልክ የምትሰራ እና በእሷ ዘንድ ነው ቁልፉ ሊያገኝ የቻለው። ያቺ ሴት ደግሞ አቅመ ደካማ እናት አለቻት፣ ታማሚ እናት አለቻት እና እናቷን ማሳከም ትፈልጋለች። በዛ በደካማ ጎኗ ገብቶ ነው የቤቱን ቁልፍ ሊያገኝ የቻለው ሚኪ። ስለዚህ ያልከኛለኸው የዚችን ሴት እያንዳንዱን ነገር ያጣራውና በኤጀንሲ በኩል እችን ሴት ለማግኘት የነበረው ሚኪ ነው ያልከኛለኸው። ከዛ በኋላ እችን ሴት ካገኛት በኋላ ደግሞ እያንዳንዷ ከእሷ ጋር የሚገናኙትን ነገሮች ማጣራት ጀመረ። ደካማ እናት እንዳለቻት አወቀ፣ በደካማ ጎኗ ገባ። እቺ ልጅ ደግሞ ያላት አማራጭ ደግሞ እናቷን ማሳከም ነው የምትፈልገው። ገንዘብ አግኝታ እናቷን አሳክማ ከእናት የበለጠ ሌላ ምንም ሊኖር አይችልም በዚህ ምድር ላይ። በዛ በደካማ ጎኗ ገባ፣ ይኸው ቁልፉን አገኘ። በቃ ሁሉ ነገር ትእዛዝ ተሰጠኝ፣ አጎቴን ላኩት። በቃ ዝርፊያውን አካሂደናል። እሺ ቁልፉ ከተገኘ በኋላ እያንዳንዱ ነገር ከሆነ በኋላ አጎትን መላክ ለምን አስፈለገ? ለምን ይሄንን ዝርፊያ አንተ ራስህ ልትፈጽሙ አልቻልክም? ልክ ነህ። ግዴታ ደግሞ ቀጥታ ወደ ቤት መግባት የለብንም። ሁላችንም ወደ ቤት ገባን ማለት ደግሞ ከጀርባችን ምን እንደሚከተለን አናውቅም። ግዴታ ከጀርባ ያለው ነገሮች ደግሞ እኔ መቆጣጠር አለብኝ። ይገባኛል። አጎትን እዚህ አላስፈላጊ ወንጀል ውስጥ ከማሳተፍ አንተ ራስህ ለምን ይሄንን ዝርፊያ ልትፈጽም አልቻልክም? ልክ ነህ። ይኸውልህ አጎቴ ወደዚህ ስራ እንዲገባ ያደረኩት ለምን እንደሆነ ታውቃለህ? አጎቴ ስለሆነ እኔ የምሰራውን ስራ አንድ ባንድ ጠንቅቆ ያውቃል። ያ ማለት ደግሞ ይህ ሚስጥር ደግሞ እንዲወጣ አይፈልግም ሚኪ። ይህ ሚስጥር ወጣ ማለት ደግሞ አይደለም ሚኪ፣ እኔም ደግሞ የመጥፎ ቦታ ላይ መውደቅ አልፈልግም እና ስለዚህ ያለን አማራጭ ደግሞ እሱ ሚስጥር እንዳያወጣብን ደግሞ እሱንም ወደዚህ ስራ ማቀላቀል ነው ያለን አማራጭ። በቃ ከዛ በኋላ እኔ ወደ ኋላ ሆኜ ከጀርባ ያለውን ነገር መከታተል ጀመርኩኝ። አጎቴን ወደ ውስጥ እንዲገባ አደረኩት። እንግዲህ ወደ ተመልካቾቻችን ሙሉቀን የተባለው ግለሰብ እየተናገረ ያለው ነገር በደንብ እየሰማችሁ ነው። ከዚህ በፊት ሚኪ ከ2 ዓመት በላይ ቀኝ እጅ ሆኖ አገልግሏል። ብዙ ነገሮችን ሲያደርግልኝ የነበረ ሰው ነው ሲል ነው የነበረው። አሁን ደግሞ አላስፈላጊ ወንጀል ውስጥ ወይም ደግሞ አስፈላጊ የምንላቸውን ማስረጃዎቻችንን ጭምር ለማጥፋት በተደረገው ዝርፊያ ላይ ዋነኛ ተዋናይ ሆኖ ተገኝቷል። ይህ የሚያሳየን የተለየ ነገር አለ። አሁንም ተመልካቾቻችን ፍርዱን ለእናንተ ነው ምንተው። ሚኪ ወንጀለኛ ነው፣ እኛ አላስፈላጊ ነገሮች ገብተናል አይደለም። የኛ ዋና ዓላማ
ነገሮችን ማጥራትና ተሙን ለማስገደል የሞከረው አካል ማን ነው? በዋናነት ይህን ወንጀለኛ ካገኘን በኋላ እኛ ወደ ቀደመ ስራችን ወደ ቀደመ ጥሩ ግንኙነታችን ልንመለስ እንችላለን። ነገር ግን መጀመሪያ ማጥራት እንፈልጋለን። ማን ወንጀለኛ እንደሆነና ማን ተጠያቂ መሆን እንዳለበት በደንብ እናጠራለን። ተመልካቾቻችን እናንተ በጣም ጣታችሁን እየቀሰራችሁብን ያላችሁት፣ ነገር ግን በቻልነው አቅም ትክክለኛውና እውነቱን የምናወጣው ነው የሚሆነው። ሰማኛለህ? እዚህ ቤት ውስጥ አላስፈላጊ ዝርፊያ ሲደረግ አንተ ከጀርባው ነው እየሰራ እንደነበር ነው የነበረውና አጎትህን እንዳየነው ከሆነ ትልቅ ሰው ነው። ትልቅ ሰውን ደግሞ አላስፈላጊ ወንጀል ውስጥ መክተት በጣም አደጋ አለው። የሆነ ሌላ የደበከኝ ነገር አለ። ሰማኸኝ? ግልጽ አድርገህ ማትናገር ከሆነ ደግሞ ይሄንን ነገር የከፋ ነገር ነው የሚደርስብህ። ምንም የደበኩ ነገር የለም። በቃ ግን እኔ መግባት እችል ነበር ወደ ውስጥ። እሺ። ግን ደግሞ እኔን ሁሉም ያቀኛል። ምክንያቱም እኔ እዚህ ጋር እኮ ማክስ አድርጌ መነጽር ለብሼ ምናምን መግባት እችል ነበር። አጎቴን ደግሞ ማንም አያውቀውምና እኔ እዚህ ጋር ገባው ማለት ደግሞ ይታወቅብናል። እንዲታወቅብን ደግሞ አንፈልግም። ለዛም ነው አጎቴ ደግሞ ትልቅ ሰውም ስለሆነ ትልቅ ሰው በዚህ ስራ ላይ ይሳተፋል ተብሎ ማንም ሰው ሊጠረጥረው አይችልምና እሱን ያስገባ ነው። ለዛ ነው እና ከጀርባ እኔ ከኋላ ነበርኩ። ከኋላው እኔ ነገሮችን እከታተል ነበረ። ከኔ ኋላም ደግሞ በቦታው ላይ ሚኪም ነበረ፣ የሚኪ ሰዎችም ነበሩ እና ከጀርባው ነው እነሱ ይከታተሉ ነበረ። ለዛ ነው ያው ማንም ሰው አጎታችንን እሱን ትልቅ ሰው ስለሆነ ማንም ይጠረጥሯል ብለን ስላላሰብን ነው እሱን ያስገባ ነው። ስለዚህ ዝርፊያ ሲፈጸም የተሙ ቤት እያንዳንዱ ነገር ተበርብሮ ዝርፊያ ሲፈጸም ሚኪ ከጀርባ ትእዛዝ ሲሰጥ ነበረ። እያንዳንዱ ነገር ሲመራ የነበረው ሚኪ ነው። አዎ ሚኪም ነበረ፣ የሚኪ አባሎችም ሙሉ ነበሩ፣ ሁሉም ነበሩ ከኋላ እና እነሱ ናቸው ትእዛዙን የሚሰጡት። እነሱ ናቸው አብረው ነበሩ፣ በቦታው ላይ ተገኝተዋል። ቆይ እዛ ቦታ ላይ ድንገት ተሙ ቢገኝ ወይ ደግሞ ሌላ አይነት ሰው ይሄንን ቤት ዝርፊያ እየፈጸማችሁ እንደሆነ የሚያሳውቅ አይነት ነገር ቢገኝ ኖሮ ምን ነበር እርምጃችሁ? ልታስወግዱት ነበር ያንን ሰው? እርምጃችን ሌላ ምንም አይነት አማራጭ የለም። በዛ ቦታ ላይ ሆነ ታዲያ እንዴት አባብለህ አታሳምነው? አይቻል። ምንም አማራጭ የለም። በቃ ከማስወገድ ውጭ ሌላ ምን አማራጭ አለ? ያ ትእዛዝም ደግሞ የሚኪ ትእዛዝ ነው። ምን አይነት አማራጭና ምን አይነት መፍትሄ ሊሰጥ እንደሚችል ደግሞ አይታወቅም። እሱ የሚሰጥን አማራጭና እሱ የሚሰጥን ትእዛዝ መቀበል ነው። ምክንያቱም እሱ በቦታው ላይ ስላለ እሱ አድርግ ያለህን ነገር ታደርጋለህ። በጣም ጥሩ። እንግዲህ ውድ ተመልካቾቻችን ዋና ዓላማቸው ምን እንደሆነ አሁንም እየሰማችሁ ነው ያላችሁት። ድንገት እንኳን ተሙ እዛ ቦታ ላይ ተገኝቶ ቢሆን ኖሮ ምንድነው ያልከው ሙሌ? ካንታስ ነው መስማት የምፈልገው። ተሙ እዛ ላይ ቢገኝ ወይ ደግሞ ዝርፊያ ሲፈጸም እዛ ቦታ ላይ ቢገኝ ቤቱ ላይ ቢገኝ ኖሮ ምንድን ነበር እርምጃችሁ? አይደለም ተሙ ንገረኝ። አሁን ስትለኝ ነበረው ምንድን ነበር እርምጃችሁ? ማስወገድ ነው። ሌላ ምንም አማራጭ የለንም። ትእዛዙም ከላይ አይደል? እየሰማችሁ ነው አይደለ? ድንገት እንኳን ተሙ እዛ ቦታ ላይ ቢገኝ ይህ ዝርፊያ እየተፈጸመ እዛ ቦታ ላይ ቢደርሱ ኖሮ ዋና እርምጃቸው የሆነ የነበረው ማስወገድ ነው። ይህንን ቀጥተኛ ትእዛዝ ሲሰጥ ነበረ እያለን ያለው ደግሞ ሚኪ ነው። ይህንን ነገር እናጠራለን ተመልካቾቻችን። እናንተ ስለወቀሳችሁን ወይም ደግሞ ሚኪ አያረግም ስላላችሁ ብቻ ዝም የምንለው ነገር አይደለም። በቻልነው አቅም አጣርተን ነው። ሚኪ አለማረጉን እኛ የምንፈልገው ነገር ነው። ሚኪ ወንጀለኛ አለመሆኑን እኛ የምንፈልገው ነገር ነው። ነገር ግን የእኔ ቀኝ እጅ ነው፣ ከ2 ዓመት በላይ አብሮኝ አገልግሏል፣ በጣም እማም ነው ባልደረባዬ ነው ያለው ግለሰብ ይህንን ቤት ለመዝረፍ ዋና ሙከራ አድርጎ ነበረ። 2 ዓመት ሙሉ ቀኝ እጄ ነው ያለው ግለሰብ ነው ይህንን ነገር ዘረፈ እያልኳቸው ያላችሁትና ይሄ ደግሞ ቀላል ማስረጃ አይደለም። ብዙ ነገሮች እንዳሉ ነው እየነገረን ያለው። በእርግጥ በቀላሉ አንወስንም ወይ ደግሞ ለህግ አካላቶች በቀላሉ አናሳልፍም። ራሱ ሚኪ ጋር ሄደን ደግሞ ይህንን ነገር እናጣራለን። ቤቱ ሄደን ሰዓት ምን ብሎ ነበረ? ምንም አይነት ማስረጃ ብትይዙ ወደ እኔ ጋር እንዳትመጡ፣ እኔ እናንተ ጋር እመጣለሁ ነበር ያለው። ነገር ግን አሁንም እሱ ያለበት ቦታ እንሄዳለን። ነገሮችን ለማጥራት በቻልነው አቅም እንሞክራለን። ሚኪን ወንጀለኛ ላለማስባል ወይም ደግሞ የተፈጠረውን ነገር በደንብ ለማቅለል እንሞክራለን። በቻልነው አቅም ነገሮችን እናጣራለን ወደ ተመልካቾቻችን። ስለዚህ ሙሌ አሁን እዚህ ቦታ ላይ የምትናገራቸው ነገሮች እውነት ይሁኑ ውሸት፣ እያንዳንዱ ነገር ለማጥራት ሚኪ ጋር መሄዳችን አይቀርም። ምናልባት ሚኪ የለበትም ብለህ ወይ ደግሞ ሚኪ እንደዚህ አይነት ነገር ላይ ሳተፈን ብለህ አስበህ ከሆነ ይሄን ነገር እየተናገርክ ያለው እዛ ቦታ ላይ ስትሄድ ነገሮች መጥራታቸው አይቀርም። ተግባባን? ችግር የለውም። እኔ ምንም የደበኩ ነገር የለም። እኔ እውነታውን ነው እዚህ ጋር እየተናገርኩ ያለሁት። ምክንያቱም እኔ እስካሁን ያደረኳቸው መጥፎ ስራዎችና እስካሁን እየሄድኩበት ያለሁት መንገድ አሁን ላይ ልክ እንዳልሆነ ስረዳ በቃ ራሴን ነው የወቀስኩትና ሰው ከዚህ በኋላ ደግሞ ወደ ምንም አይነት መጥፎ መንገድና መጥፎ ድርጊት ልሰራ አልፈልግም። ሰው የምናገረው እኔ ትክክለኛውን ነገር ነው እየነገርኩ ያለሁት። እሺ አጎትህ እዚህ ወንጀል ላይ ተሳታፊ ነበር የሆነውና ለአጎትህ ቀጥተኛ ትእዛዝ ሲሰጥ የነበረው ራሱ ሚኪ ነው ወይስ አንተ ነህ?
አይ አጎቴን ከመጀመሪያውም ወደዚህ ስራ እንዲገባ ትእዛዝ የሰጠኝ ሚኪ ነው። ነገር ግን ደግሞ ትእዛዝ የምሰጠው ደግሞ እኔ ነኝ። ምክንያቱም በእኔ ስር ስለሆነ የመጣው እኔ ነኝ ወደዚህ ስራ ወደዚህ ቤት እንዲገባ ያደረኩትም ምንም የምለው በቃ ምንም አድርግ ያልኩትን ሁሉ ማድረግ የሚችለው በእኔ ስር ነው። እኔ ነኝ ትእዛዝ የምሰጠው ለአጎትህ ማለት ነው። ቆይ ማለት አጎትን በዋናነት ልታሳስብበት የቻልኩበት ምክንያት ምንድነው? ማለት የቅርብ ጓደኛ ሊሆን ይችላል። ከሚኪ ጋር አብረህ የምትሰራ ከሆነ ደግሞ የሚኪ ሰዎች ብዙ አሉ። በእነዚህ አይነት ስራ ውስጥ ያሉ ጋርዶቹ ሊኖሩ ይችላሉ፣ አንተ የምታዛቸው። ከዛ ውጪ ደግሞ ብዙ ይሄንን ስራ ሊሰሩ የሚችሉ ሰዎች አሉና እነሱ ይሄን ስራ እንዴት ሊሰሩት አልቻሉም? እንዴት ትልቅ ሰውና ምናልባት ስራውን ሊያበላሽ የሚችል ሰው ልትመርጡ ቻላችሁ? ልክ ነህ። ይሄን ስራ መስራት የሚችለው አንተ ነህ የተባልኩበት ምክንያቱ አጎቴ ነው። አጎቴ ስለሆነ ደግሞ እኔ የወንድሙ ልጅ ስለሆንኩኝ እኔን መጥፎ ቦታ ላይ ይጥለኛል ብሎ አላሰበም። ያ ማለት ደግሞ ለምሳሌ አሁን የሚኪ አካሎች የሆነ ትእዛዝ ቢሰጡት ላያምናቸው ይችላል። የሆነ የመጠራጠር ባህሪ ሊመጣ ይችላል። እኔ ግን የወንድሙ ልጅ ስለሆንኩኝ ይሄን አድርግ ያልኩትን ሁሉንም ነገር ያደርጋል። ምክንያቱም እኔ የወንድሙ ልጅ ስለሆንኩኝ መጥፎ ቦታ ላይ ይጥለኛል ብሎ ስለማይጠብቅ የወንድሙ ልጅ ሆነ እኮ ነው መጥፎ አላስፈላጊ ስራ ስታሰራው የነበረው። አው ልክ ነህ። ነገር ግን እሱ እንደዛ ብሎ አያስብም፣ አይጠብቅም። እሺ ከዚህ በላይ ካንተ ጋር የምንጨቃጨቅበት ምንም አይነት ምክንያት አይኖርም። አላስፈላጊ ግብግቦች ተፈጥረው ነበር። ተመልካቾቻችን ያንን ግርግር ለእናንተ ማሳየት ተገቢ ነው ብለን ስላላሰብን ነው ዝም ያልነው እንጂ እሱን ከያዝነው በኋላ ያው እንግዲህ በተለያዩ ቴክኒኮች የበለጸገ አይነት ጋርድ ነው እኔንም ድብደባ ሲፈጽምብኝ አይታችሁ ነበርና ያን ነገር ለማስቀረት እኔም ጋርዶች አንዳንድ ነገሮችን አድርገው ነበር። ስለዚህ ይሄንን ነገር ለማጥራት እንሞክራለን። ጋዜጠኛ ሚኪያስ የእውነት እንደተባለው ይሄንን ነገር ትእዛዝ ስትሰጥ ነበረ? ይሄንን እያንዳንዱ ነገር ያደረከው አንተ ነበርክ? ይሄንን አንተ ራስህ ጋር መተን ነገሮች እናጣራለን። ሰማኛለህ? ራሱ ሚኪያስ ጋር ሄደን እያንዳንዱ ነገር የምናጣራ ይሆናል። ውድ ተመልካቾቻችን ለኛ እያንዳንዱ ነገር በማስረጃ ነው እያቀረበን ያለ ነው። ሚኪ ደግሞ ምንም አይነት ማስረጃ እያቀረበ አይደለም። ንጹህነቱና ከዚህ በፊት የብዙ ሰውን በማበሱን ብቻ ነው እያሰበ ያለው። እኛ ደግሞ እጃችን ላይ ማስረጃዎች አሉ። ከመሬት ተነስተን እየወነጀል ነው አይደለም። ስለዚህ ሄደን ማጥራት ባለብን መልኩ እናጠራዋለን ማለት ነው። ውድ ተመልካቾቻችን ስለዚህ ወደሱ ጋር ሄደን እያንዳንዱ ነገር ለእናንተ እናሳያቸዋለን። አብራችሁን ቆዩ። ወንድሜ ሳም አስገባልኝ እባክህ አስገባልኝ። ሙሌን ይዛችሁ ነው? አልገባኝም። ሙሌ ምን ይሰራል እዚህ? ምንድነው? ቆይ ምን አድርግ ነው የምትለኝ? ምንድነው? አልገባኝም። ቆይ ሙሌን ይዛችሁት ነው ያልከው? ምንድን እንግዲህ ዝም በል። አልገባኝም። ያገኘነው ቀኝ እጅ እሱ ነው። ቆይ የምን ቀኝ እጅ? አልገባኝም። እንግዲህ የኔን ቤት ሲያዘርፍ ስላንተ ሲያወራ የነበረው እሱ ነው። ቆይ አንዴ ሰምቶ ምን ልታረግ ይዘው በጉልበት ይዘው ይመጡ እምቢ ብለው ማለት በጉልበት ይዘውኝ መጡ። ናኒድ ብለው ይዘውኝ መጡ። ለኛ ምንድነው ያልከን አንተ? ሚኪንን እናገናኛ ሚኪ ጋር እንሂድ እናገናኛ። እየተንተባተበ ምንድነው የተፈጠረው? ታግኝተን ነው እኛን እንደዚህ እያለ ነበር። እሱ ጋር ስልክ አለ መሰለኝ። እስቲ እሱ ራሱ ነገሮችን አይቶ ይረዳል። አንተ ዝም ብለህ ዝም በል። ስለ ሚኪ ስታወራ የነበረውን ስታረግ የነበረውን ዝም በል። አንድ ደቂቃ እስቲ ቪዲዮቹን ያቸው በደንብ ይዘህ ይኸው ቆይ አሁን መልስ ምን ሰማበት ሰዓት አስፈራርታው ነው ምንድን ነው? ደብድበውኛል፣ ቀጥቅጠውኛል። ምን ያላረጉ ቀጣይ ያለውን ቪዲዮ ማስረጃ ያገኘንበትን ቪዲዮ በቢላው ጉዳይ ያንተን አሻራ እንዴት ሲያስገቡ እንደነበር እስቲ የሱ ስልክ ላይ ያገኘናቸው መረጃ ይኸው። ውድ ቤተሰቦች እንግዲህ ቢላው ላይ የሚኪ አሻራ እንዲገኝ ዋናው ምክንያት የሆነው የገዛ ቀኝ እጁ ሙሌ ነው። በወንጀል እንዲጨማለቅ ሲያረግ የነበረው የገዛ ቀኝ እጁ ነው። ይሄው እንግዲህ ከማስረጃ በላይ ምንም ነገር ያለ ማስረጃ ምንም አናወራም። ሙሌ እውነቱን ተናገር። ምንድነው እየተፈጠረ ያለው? እንግዲህ እዛ ቢላ ላይ ያንተ የጣት አሻራ እንዲገኝ ዋናው እኔ አላካፊ ከዛ ውጪ ስላሉት ጉዳይ አይደለም። አይ እንደዚህ ሊሆን አይችልም። እንግዲህ ተናግረን ምንድነው? ከፈተው ምን ዝም ብሎ የሆነ ሲደበድቡኝ ነው። ምንድነው ይሄ ቪዲዮ? ይሄ ቪዲዮ ምንድነው? ለኔ የነገርከኝን እያንዳንዱ ነገር ሚኪ ስትሆነጅል የነበረው ቪዲዮ አሁን አስገብተን እያሳየን ነበር። ትእዛዝ ሚኪ ይሰጥ ነበር ያልከው
ከዛ በተጨማሪ ተሙ እዛ ቦታ ላይ ቢገኝ ማስወገድ ነው የሚል ኃላፊነት ጭምር ሰጥቶን ነበር ብለህ የተናገርከው ነገር አለ። ስለዚህ ግልጽ አድርገህ ንገረው። አዎ ተናግሬያለሁ። አስጨንቃችሁኝ ነው ሲደበድቡኝ ሲያስጨንቁኝ እንደዛ ብያቸዋለሁ። አልገባኝም። ምንድነው እየተፈጠረ ያለው? አስጨንቀውኝ ነው ሲደበድቡኝ ነው ያለው ሲያስጨንቁኝ ነው ያለው። ለምንድን ነው የሚያስጨንቁ? እውነቱን ተናገር እንጂ አጎትስ ስለ አጎትህ ያለው ጉዳይ የምን አጎት? የኔ ቤት ሲዘረፍ የነበረው አጎትስ? ቆይ በቃ የጻል ልጅ ጨዋታው ይቅርና እውነቱን ተናገር። በቂ ማስረጃ አለን። ሚኪ ማመን ከፈለክ ከዚህ በላይ ለተመልካች ማናሳያቸው አንዳንድ ከባድ ማስረጃዎች አሉ። ምክንያቱም ይሄን መረጃ ይዘው አንተ ሊሆን እጁን የሚያስችል በቂ አንተ ላይ የወንጀል ማስረጃ ሲሰበስብ ኦር ደግሞ ለኛ ሲልክልን የነበረው ከዛ ቢላ ጀርባ ስላለውም ጉድ እኛ መኪና ውስጥ ስትመጣ ያወራትን እያንዳንዷን ነገር የሚኪ የጣት አሻራ ስትል የነበረው ስለዛ ጉዳይ ያለውን ነገር ሁሉንም ነገር ንገረን። አስፈራርታችሁት ነው እያለ ያለው ነገር እውነት ነው? ምንድነው? እኛ ማስረጃውን አስፈራርተን አላመጣንም። ግራ ገብቶኛል። የሆነ አይነት ስሜት እየዞረብኝ እኔ ግልጽ ላድርግልህ ሚኪ፣ ከቢላው ጀርባ ስላለው ነገር ስለ እያንዳንዱ ነገር እንግዲህ በቂ ማስረጃ ያገኘንበት ሰው ነው። ምንድነው እሱ ደግሞ ያንተ ቀኝ እጅ ነው። እንደ ቤሳሚ ሁሉንም ነገር እኛ አጣርተን ደርሰናል። ሚኪ እያንዳንዱ ነገር ግልጽ ላድርግልህ። ይህ ቀኝ እጄ ነው። ከ2 ዓመት በላይ አውቀዋለሁ። ብዙ ነገር አብሮኝ ሰርቷል ያልከው ግለሰብ ካንተ ጀርባ ካንተ ጎን የማይነጠለው ግለሰብ ያለፉትን ጥቂት ቀናቶች ከጎን ነበር ወይ? መጀመሪያ ይሄንን በደንብ አስተውል። አንተ ሰው በሚያስፈልግ ሰዓት አጠገብህ ረጂ በሚያስፈልግ ሰዓት ከጎንህ ያልነበረባቸውን ሰዓቶች አስብ። ከዛ ውጪ የተሙ ቤት የተዘረፈው ትላንትና ነበር። የዛን ሰዓት ላይ ይህ ግለሰብ የት ነው የነበረው? ካንተ ተሰውሮ የነበረበትን አጋጣሚ በደንብ አስብ። ተሙ ስራ የሚወጣ በሌሊት ነበር እንደወጣ ሲናገር የነበረው። ይሄንን ኬዝ ለመያዝና የሕክምና ክትትል ነበረው። በሌሊት ከወጣ በኋላ ማለዳውን እንግዲህ አብሮ መሆን ካለበት አብዛኛውን ቦታ ላይ አብሮ ሊንቀሳቀስ ይገባ ነበር አይደለ? በተለይ ከ3 ሰዓት በኋላ በነበረበት ሰዓት ላይ ካንተ ጎን ነበር ወይ? ይሄ ከበቂ በላይ ማስረጃ ሊሆን ይችላል። በዛን ሰዓት ነው የስርቆት ተፈጽሞ የነበረው። ከጀርባ ሆኖ ደግሞ እያንዳንዱ ነገር እመራ ነበረ። ሚኪም ከዛ ጀርባ እያንዳንዱን ትዕዛዝ ይሰጠኝ ነበር ያለውም እሱ ነው። ስለዚህ ትላንትና 3 ሰዓት ላይ የት እንደነበረ መጠየቅ ትችላለህ። ሙሌ ምንድነው እያወሩ ያሉት ነገር? እኔ ምንም እንደሚያወሩ እየገባኝም አይደለም። ምን እንደሚያወሩ ቪዲዮ ላይ ምንድነው ያለው? ቪዲዮ ላይ እኔ ሲያስጨንቁኝ ሲደበድቡኝ ሲውሉ ሲያስጨንቁኝ እንደዛ ብያቸዋለሁ። ለምንድን ነው የሚያስፈራሩ? እኔ ሲያስጨንቁኝ ነው ያሉት እውነቱን ተናገር እያሉ። ስለዚህ ሲያስጨንቁ ፈጠራን ያወራው ይሄን? አዎ ዝም ብዬ ነው። ሙሌ ምንድነው እያሉ ያሉት? ምንድነው እያሉ ያሉት? ምንም እኔ ሲደበድቡኝ ሲያስጨንቁኝ ሲውሉ እንደዛ ዝም ብዬ አወራኋቸው። ሲደበድቡ እንደዚህ አይነት ነገር ነገርካቸው አይደል? አዎ ሲቀጠቅጡኝ ነው። አጎተኛ ቤት ገብቶ የዘረፈው ደብድበን ነው። አጎተ ምንድነው? እያንዳንዱ ነገር ተናገር። ይኸውልህ እኛ ካንተ ነገር አናስተምር። ከመሬት ተነስተው ፈጥሮ ያው እሺ በቃ እነግራለሁ። አውቃቸዋለሁ። ይኸውልህ ገና ለገና ሳሙ እነግራለሁ። አይ ማለት እነግራለሁ ስለ እነሱ አንዴ እነግራለሁ ስለ እነሱ ያስጨንቁኝ ነው ልነግርህ። ስለዚህ አንተን ልመን አይደለ? ከነሱ ይልህ። አዎ ከነሱ ጋር ስለተጣላው ገና ለገና አንተን ከነሱ አስበልጬ ማምን መስሎ ያሳዩኝ ቪዲዮ አለ። አይ ቪዲዮን እኮ ስለዚህ ቪዲዮ ንገረኝ። እውነቱን ምንድነው እያወራ? እሺ ምንድነው መቀባጠር? በቃ ተናግሬያለሁ። በቃ ነግሬያቸዋለሁ ማለት ተናግሬያለሁ። በቃ ተናግሬያለሁ። ልቀቀኝ በቃ አለቀኝ። ልቀቀኝ በቃ። እኔ ከዚህ በላይ መደበቅ አልችልም። በቃ ተናግሬ ነገርካቸው ሁሉንም ነገር በቃ። ምኑ በቃ ሁሉንም ተናግሬያለሁ። እኔ ከዚህ በላይ ራሴን መደበቅ አልፈልግም። አልገባኝም። ምንድነው መቀባጠር? በቃ ልቀቀኝ በቃ። ከዚህ በላይ እኔ ምንድነው ምን ሳረጋይተኝ ነው? አናግረኝ። እኔ ሁሉንም ነገር ተናግሬያለሁ። ምኑን ነው የተናገርከው? ልቀቀኝ በቃ። አለቅህም። ምኑን ነው የተናገርከው? ሁሉንም ነገር ተናግሬያለሁ። እኔ ከዚህ በኋላ እንደዚህ ውስጤን እንደዚህ በመጥፎ ነገር መረበሽ አልፈልግም። በመጥፎ ነገር ማለት በቃ እኔ በምንም ይሁን በምንም በቃ እንደዚህ አይነት መጥፎ ድርጊት ማድረግ አልገባኝም። ምንድነው አንተ ሰውዬ ምንድነው የሚቀባጠረው? ምንድነው የሚቀባጠረው? ምንድነው እያለ ያለው? በቃ ልቀቀኝ በቃ። ያንዳንዱ ትዕዛዝ የሰጠ ሚኪ ነው። የምኑን ወንጀል እንግዲህ የነገረንን ነው የምንነግርህ። የተሙን ቤት ለማዘረፍ አንተ ላይ የተሰበሰቡትን እያንዳንዱ ማስረጃዎች ለማስጠፋት ከዛ ውጪ ደግሞ ተሙዛ ቦታ ላይ ከተገኘ ለማስወገድ የተባለውን ትዕዛዝ ጭምር አንተ እየሰጠ እንደሆነ ነው እየተናገረ ያለው። ቆይ በስልክ ቤቴ ተዘርፏል ያዘረፈኝ ምናምን ያልከው እሱን ነው? ካጎቱ ጋር ሆኖ እጅ ከፍንጅ ነው ያዝናቸው። የተሙን ቤት ዘርፋል? አዎ አብረን የዘረፍነው። ዘርፋል ሳይሆን አብረን የዘረፍነው። አንተ ከጀርባ ሆነህ ያዘረፍከኝ በቃ። እየከዳኸኝ ነው። እየከዳው ሳይሆን የእውነት ነው እየተናገርኩ። እንደ ያሬድ እየሆንክ ነው። እኔ ሁሉንም ነገር በቃ ከዚህ በኋላ ሁሉንም ነገር ነው። አልገባኝም። ምንድነው እየተፈጠረ ያለው? ሚኪ አሁን ነገሮችን ግልጽ የምታደርግበት ሰዓት ነው። ችግር የለውም። ቆይ ሳሚ እባክህ
አሁን ምንድነው እየተፈጠረ ያለው በሰዓት ነው እንግዲህ ለኛ የነገርና አይተናል። እኛ ያለ ማስረጃ አልመጣንም። በተደጋጋሚ ምንለው ቆይ ጥያቄ ስለተሰነሳ የተሙን ቤት አንተ ነህ የዘረፍከው? ላፕቶፑን መረጃ ሳይሆን እኛ ነን የዘረፍነው፣ አብረን የዘረፍነው። አንተ ከጀርባው ነህ ትእዛዝ እየሰጠን። አዎ ዘርፈናል። አጎቴንም እኔ በማያውቀው ነገር አጎቴንም መጥፎ ቦታ ላይ ነው የጣልኩት። በቃ እኔ ወንጀል ውስጥ ነው የከተትኩት። አጎቴን የአባቴን ወንድም ነው ወንጀል ውስጥ የከተትኩት። በቃ ይሄን ነገር ነው ሁሉንም ነገር ተናግሬያለሁ ሚኪ። በቃ ሁሉንም ነገር ነግሬያቸዋለሁ። ማን ያስፈራራ ወይም ማን ነው በገንዘብ? ማንንም አላስፈራራኝም። በቃ ማንንም ሊያስፈራራኝም አይችልም። ታውቃለህ እኔ በማንም ተስፈራርቼ ምንም እንደማለው። አዎ በቃ እንደው ሁሉንም ነገር ከጀርባው ነው አይደል እንዴ? አንተ አብራር እንዴ ከጀርባው ነው ቤቱ እንዲዘርፍ ትእዛዝ ይሰጠኝ? ከጀርባ ያብረ ቆማል ነበር እንዴ? ሚኪ እኮ ነኝ ሙሌ። አዎ ሚኪ ነህ። እኔ ደግሞ ሙሌ ነኝ። አንተ ሚኪ ነህ አውቃለሁ። ከጀርባ የሆነ እኮ ነው አጎቴ ምንም የማያውቀውን አጎቴን እኮ ነው ወንጀል ውስጥ የከተትከው። ከጀርባው ነው አይደል ትእዛዝ ስትሰጠኝ ነበር? ያንተን አጎት በዝና ነው እንጂ ማውቀው ኢቭን ኧረ እባክህ በዝና ነው የምታውቀው። አጎቴ ሚስጥር ያንተን ሚስጥር እንዳያወጣብህ ነው አጎቴን እዚህ ስራ ውስጥ የከተትከው። ቆይ ቤት መዝረፉን አረጋግጣል። በድብቅ የተቀረጸውን ቪዲዮ መዝረፉን ሳይሆን መዘረፉን ነው አንተን እንዲዘረፍ ያደረግከው። ቪዲዮ አለ አጎትየውም ሲዘርፍ አጎቱም እሱም ደግሞ እዚህ ጉዳይ ላይ ተሳታፊ መሆኑን በቂ ማስረጃ ከአጎትየው በሰጠን መረጃ ተከታትለን እሱ ላይ በቂ ማስረጃ አግኝተን ማን ትእዛዝ ያስተላለፈው? እንግዲህ እሱ እንደሚለው ከሆነ አንተ ነህ። ለኛ እንዴት እንዳላወቀ እንዴት ትሆናለህ? ከነሱ ፊት ስትሆንና ራስን ለመደበቅ ነው እንዴ የምንፈልገው? አንተ ማስረው ማን ይላል? ሁለት ዓመት ሙሉ አብረን በልተን ማነው ጅን ነው መሰለኝ ማነው ለዚህ ትናገራለህ አትናገር። ስለዚህ አንተ የተሙን ቤት ካዘረፍ ማን ነው ትእዛዝ የሰጠው? ይኸውልህ እኔ የተሙን ቤት እንደማልዘርፍ አይደለም አንተ ተሙን ማሳምሮ ያውቃል። ተሙን ማሳምሮ ያውቃል። አጎና በሰጠን በቂ መረጃ ቀና በል አውራ ተነስና አውራ። እሺ ተነስና አውራ። ትክክለኛው ነገር ተናገር። እሺ ሚኪ ካልሆነ ከማን ነው ትእዛዝ የተቀበልከው? ንገረን። ከማን ነው ትእዛዝ የተቀበልከው? እንዴ ሰማለ ጊዜ እናንተ ናችሁ ከጀርባ እኔን ስትወጉኝ የነበራችሁት። ስለቢላውም ንገረዋ። ስለቢላ ይኸውላችሁ አንድ ነገር ለአንተም ለተመልካችም ግልጽ ማድረግ ፈልጋለሁ። ውድ ቤተሰቦች ባለፈው ያገኘነው በፌስታል ይዘን የመጣ ነው ሚኪ ቤት በዛ ጨለማ ይዘን የመጣ ነው ቢላ የሚኪ የጣት አሻራ ያለበት ቢላው ደግሞ ወንጀል የተሰራበት ቢላ ነው። ይሄ ደግሞ ሚኪ እስር ቤት እንዲማቅቅ ሆን ተብሎ የተቀነባበረ እሱና አጎቱ የሰጡ ሚስጥር ነው። አጎትየው ነው ይሄ ሚስጥር ያወጡ። ያ ቢላ ፖሊስ እጅ ከገባ አንተ እስር ቤት እንድትገባ ሆን ተብሎ ለኛ የተላከ ቢላ ነው። ይሄን ቢላ ደግሞ እነሱን ያዘጋጁት። እሱን ደግሞ ደርሰንበታል። ያንተ የጣት አሻራ ካንተ ቤት እንዲሰረቅ ሆን ተብሎ የተቀነባበረ ነገር ነው። እኔ አላደረኩም። እሱ ምንድነው ይያለ? እኔ አላደረኩም። እኔ ቢላውን እኔ ጋር አልነበረ። አጎትስ ምንድነው ይነገር? እኔ አላደረኩትም እኮ አብረን በልተን ጠጥተን እኔን ከጀርባ ትወጋኛለህ ሙሉ። እኔ ቢላውን አላደረኩትም። እኔን ከጀርባ ትወጋኛለህ? እኔን ከጀርባ ምን ለማግኘት ነው? ኧረ ምንም ለኔ ሲነገርከኝ ለገንዘብ ያዘረፈኛል ከው ለገንዘብ ብለህ ነው? ኧረ ማን ነው በገንዘብ የገዛ? ማንንም አይደለም። ገንዘብ ለኔ ወረቀት ነው ስትል አልነበር? አዎ እና በቃ አንድ ነገር ብቻ እንድታረጋግጥልኝ ነው የምፈልገው። አንገቴን እያነቀኝ ነው። ስለቢላው የተናገረው ነገር እውነት ነው ወይስ አይደለም? ስለቢላው እኔ ምንም የማውቀው ነገር የለም። አረ አዎ የምታውቀው ነገር የለም? አዎ ልቀቀኝ በቃ። የምታውቀው ነገር የለም? ችግር የለውም። እሱ ካሜራ ይጥፋና ካሜራ ጠፍቶ ታዋርባለህ ሚኪ። ምክንያቱም እንደዚህ እናንተ ይኸውልህ የምናወራው ነገር አለ። ካሜራውን ይጥፋና በስትክክል ጋርዶች ይግቡና ያዋሩት። ታምናታለህ። ቁጭ አጥፋ። ዝቅ አድርግ። ቁጭ አለልኝ ጭምር። አሁን እዛ ካሜራ ጀርባ የተናገርካትን እያንዳንዷን ነገር ንገረው። ለሚኪ ንገረው። እንደውም አይገርምም? ይህን ሁሉ ነገር ያደረኩት እኔ ሳልሆን የገዛ ቤተሰቦች ናቸው። ይህን ሁሉ ነገር እዚህ ውስጥ የከተቱ አንተንም እኔንም ሁላችንም እዚህ ውስጥ እንድንገባ ያደረጉን የገዛ ቤተሰቡ ናቸው። የማይረባ ነገር መቀባበል ምንም የማይረባ ነገር አይደለም እያወራሁ ትክክለኛ ነገር ነው እያወራሁ ያለሁት። ይኸውልህ አንተና ተሙ እንደዚህ እንድትሆኑ እንድትጣሉ ስለ ቢላውም ጉዳይ ሁሉንም ነገር ያደረጉት እኔ ነኝ። ከስር ከስርህ እያልኩኝ ይህን ሁሉ ነገር ስሰራ የቆየሁት የገዛኝ ቀኝ እጅ የምትለው የእንጃ አላውቅም። ብዙ አመት አብረን ሰርታችሁ እኔ ካይምሮ በላይ ነው የሆነብኝ። ሚኪ እኮ አንተን አምኖ ከኛ ጋር ሲጣላ ነበር። እስቲ ንገረኝ።
ንገረኝ፣ ማን ነው ታዲያ እሱ ቤተሰብ ይሄን ነገር ያደረገው? ቤተሰቦች ናቸው። ቤተሰቦችን ታውቃቸዋለህ መቼም አይደል? መቼም ቤተሰቦችን ስም መቼም መጥቀስ አይጠበቅብኝም አይደል? ስለ ቤተሰቦቼ የማይረባ ነገር ምንም የማይረባ ነገር አለም። ትክክለኛውን ነገር ይኸውልህ፣ እኔንም አንተንም ሁላችንም እዚህ ነገር የከተቱን የገዛ ቤተሰቦች ናቸው። ቤተሰቦቼ ገባ። መጀመሪያ አንተን አልከኝ፣ አሁን ደግሞ ቤተሰቦቼ፣ ቀጣይ ደግሞ ይኸውልህ ፈጣሪ ነው እግዚአብሔር ነው እንደዚህ እንዳደረገ ያደረገኝ ትላለህ አይደል? እንደውም ልንገርህ፣ እስከነስማቸው ልንገርህ፣ ከነስማቸው አጎቶቼ ታውቃቸዋለህ። ስሙን አጥፋልኝ። ወደ ተመልካቾቻችን ከተወሰኑ ሰዓታቶች በኋላ ተመልሰን መጥተናል። ያው ብቻዬን ከራሴ ጋር ጊዜ ማሳለፍ ነበረብኝ። ያለፉትን ሰዓታቶች የተወሰኑ አንዳንድ ነገሮችን እያሰላሰልኩ ነበር። ከተሙናም ከሳሚ ጋርም በዚሁ በተፈጠረው ነገር ዙሪያ ሳወራ ነበር። እኔ ላይ እየተፈጠረብኝ ያለው ነገር ለማመን የሚከብድ ነገር ነው። ማለት እስከዛሬ እኔ ወጥመድ ውስጥ እንድገባ ወይም ደግሞ እኔ እስር ቤት እንድበሰብስ የኔን ውድቀት ሲመኙ የነበሩ ሰዎች የገዛ ወዳጆቼ ከኔ ጋር አብረው የሚሰሩ ማለት ሙሉ ቀን ማለት ለ2 ዓመት ያክል አብረን ሰርተናል። ውድ ተመልካቾቻችን አንድም ቀን ይከዳኛል ብዬ አስቤ አላቅም። ምንድነው ልጁ የዋ ነው፣ በጣም ጥሩ ሰው ነው። 2 ዓመት ሙሉ አብረን ስናሳልፍ ብዙ ነገሮችን አብረን አድርገናል። የእርዳታ ስራዎችን ሰርተናል። የተለያዩ ኬዞችን ወንጀለኞችን አሳልፈን ለህግ አካል ሰጥተናል። አሁን ደክሞኛል፣ እየደከመኝ ነው እያወራሁ ያለሁት። ሁሉም ነገር ነው ያስጠላኝ፣ በጣም ነው የሰለቸኝ። ጥሩ ሙላ ሆኜ አይደለም አሁን እየገባሁ ያለሁት። ያው አንዳንድ ነገሮችን ለእናንተ ለተመልካች ግልጽ ማድረግ ስላለብኝ ነው። ቢደክመኝም ቢሰለቸኝም እዚህ ጋር ያለውን ነገር የሄድንበትን ርቀት ውጤቱ የደረስንበትን ነገር ለእናንተ ለተመልካች ማሳወቅ አለብን። እኔ ጭራሽ ደግሞ ከገዛ ቤተሰቦቼ ያው በእርግጥ ለምጄዋለሁ ከገዛ ቤተሰቦቼ እንደዚህ አይነት አታክ እንደዚህ አይነት ጥቃት እንደሚመጣ አሁን ነገ ከነገ ወዲያ ደግሞ የትኛው የቤተሰብ አካል የትኛው ዘመዴ እንደሚያጠቃኝ እያሰብኩ ነው የቀሩት። በአጎቴ መኮንን ጉዳይ ላይ የተፈጠረውን ነገር አይታችኋል፣ ምን ያክል ርቀት እንደሄደ እኔን ለማጥፋት እኔን ለመግደል። አሁን ደግሞ በሌላኛው ዘመዴ እንደዚህ አይነት ነገር ያው ከነተሙ ከትርታ ሚዲያ የክሩ አባላቶች ጋር ከባድ የሆነ ጸብ ተፈጥሮ እንድንለያይ እንዲሁም ደግሞ ወይ አንዳችን ወይ ተሙ እንዲሞት ወይም ደግሞ ተሙ ካልሞተ ሚኪ እስር ቤት እንዲበሰብስ እንደዚህ አይነቱን ነገር ነበር የተመኙት። ይህን ነገር ለምን ማድረግ እንዳስፈለጋቸው አላቅም፣ ፈጣሪ ብቻ ነው የሚያውቀው። አሁን ላይ ያው አንድ ላይ ሆነን ወደፊት መሄድ እንዳለብን ነው እማምነው። መጪው ጊዜ በጣም ከባድ ነው። ለምን ኦልሬዲ ጠላቶቻችንን ለይተናል። ስለዚህ የሆነ አካል ሊያጠቃን እየፈለገን እንደሆነ ተረድተናል። እስካሁን አትሊስት ጠላቶቻችን በፊት ለፊታችን አልነበሩም። አሁን ግን ጠላቶቻችን በፊት ለፊታችን ድቅን ብለዋል። ስለዚህ ከሳሚ ጋር እና ከተሙ ጋር የተፈጠረውን ነገር ወደኋላ ትተን አንዳንድ ነገሮችን ማስተካከል ያለብን ሰዓት ነው። አሁን በዚህ ሰዓት ከሰዓታት በፊትም በቪዲዮ መግቢያ ላይ ተናግሬያለሁ። ጸቡን ወደኋላ ዞር አድርገን ይህንን ነገር እንዴት ፊክስ ማድረግ እንዳለብን እኔ በዚህ አጋጣሚ በተፈጠረው ነገር በጣም ነው ያዘንኩት። ተሙና ሳሚንም ይቅርታ መጠየቅ ፈልጋለሁ። ያው በእኔ ቤተሰብ ያው ዞሮ የኔ ቤተሰብ ስለሆኑ እነሱ ተሙና ሳሚ ላይ ያነጣጠረ ኢላማ ቢያደርጉም እኔ ተጠያቂ የመሆንበትም አጋጣሚ አለ። ምክንያቱም የኔ ቤተሰቦች ናቸው። በዚህ አጋጣሚ እነሱንም ይቅርታ መጠየቅ ፈልጋለሁ። ከአሁን በኋላ ያለውን ነገር ፊክስ አድርገን ጠላቶቻችንን ለህግ አካል አሳልፈን የምንሰጥበትን መንገድ ነው የምንፈጥረው። እኔ ከዚህ በላይ ባላወራ ደስ ይለኛል። ተሙም ሳሚም አሁንም ጥሩ ስሜት እየተሰማኝ አይደለም። ተመልካቾች ይህንን ነገር ማወቅ ስላለባቸው ነው። ያው ብዙ ነገሮችን ቁጭ ብለን ብናወራ ጥሩ ነበር፣ ግን ሚኪ ያለበት ነገር ከአይምሮ በላይ ነው። ውድ ቤተሰቦች አሁንም በድጋሚ የምንለው ነገር
እኛ ከእውነት ጎን ለመቆም እንጂ ማንንም ቢሆን አታክ ለማድረግ ፍላጎት ኖሮን አያውቅም። ሚኪን በሰፊው እንደምንገናኝ ተስፋ አደርጋለሁ። ውድ ቤተሰቦች አሁንም ቢሆን የሚኪ ነገር አደጋ ውስጥ ነው ያለው። እኛ ያገኘነው የቢላ አሻራ ሚኪን ወንጀለኛ ለማድረግ ሆን ተብሎ የተቀነባበረ ነገር እንደሆነ ነው መረጃ ያለን። ይህን ነገር ደግሞ አጣቅሰ ለአንተ እስካሁን ያገኘናቸው መረጃ እንሰጣለን። ምክንያቱም እኛ የምንፈልገው እውነት እንዲወጣ እንጂ አንተንም የአንተ ቤተሰቦችን ማንንም አታክ ማድረግ አይደለም። ጉዳዩን በጥብቅ እንከታተለዋለን። ይሄ ነገር ተራ ነገር አይደለም። ከሚኪ ጋር አሁን ይረጋጋና የሰማው ነገር አስደንጋጭ ነው። ትንሽ የቤተሰቦቹም ስም ሲጠቀስ ስለነበር በተቻለ መጠን ስማቸውን ለማጥፋት እንሞክራለን። ምክንያቱም ያ ሰው ወንጀለኛውን አይሆን ሳይረጋገጥ ሚዲያ ላይ መጠቀስ የለበትም። ኤዲተር ስሙን ታጠፋልኛለ ግን አሁንም ቢሆን ከዚህ ጉዳይ ሙሉ ለሙሉ ነፃ እንወጣለን ማለት አይደለም። ሚኪም ቢሆን በማወቅም ባለማወቅም ሁለታችንም ጋር የተሰራ ስህተቶች አሉ። ሚኪንም ቢሆን ከጀርባው ሆነው የገዛ ጓደኞቹ ልበል አላቅም ቤተሰቤን ያላቸው ሰዎች ናቸው አታክ ሲያደርጉት የነበረውና እኔና ሳሚ የቻልነውን ጥረት አድርገናል። ይሄ እውነት እንዲወጣ ለተመልካችም ግልጽ እንዲሆን የምንፈልገው ነገር ሚኪያውን ይቅርታ ስለጠየቀ ሳይሆን እኛ የምንፈልገው ወንጀለኛው እንዲታሰር እኛ የምንፈልገው የተበደለ ሰው እንዲካስ ነው እንጂ እኛ ከማንም ቢሆን ሚኪም ቢሆን ወንድሜ ነው። ብዙ ጊዜ አብረን ሰርተናል። እኔ ተጎድቼ እሱ ነው ከጎን የቆመው፣ እሱ ተጎድቶ እኔ ነኝ ከጎን የቆምኩትኝና እኔና ሚኪ በዚህ ነገር እንደማንለያይ እርግጠኛ ነበርኩኝ። ለእናንተም ለተፈጠረባችሁ ግራ መጋባት መልስ አግኝታችኋል ብዬ አስባለሁ። ከዚህ በኋላ ለምትፈልገው ነገር ከጎንነን፣ እኛም ጋር ያሉትን መረጃዎች የጠፉትንም አቀናይተን ለአንተ ለመስጠት ዝግጁ ነንና ውድ ቤተሰቦች ብዙ ነገር ብናወራ እንዳልኳችሁ እንችል ነበር፣ ግን ወንድሜ ሳሚና እኔ ለእናንተ ካሁን በኋላ ግልጽ የምናደርግላችሁ ነገር አለ። ሚኪም ግን እረፍት ማድረግ ስላለበት አሁን እረፍት እንዲያደርግ ፈልጋለሁ። የሰማው ነገር የተገፋው ነገር በራሱ ሰዎች ስለሆነ ከዚህ በላይ እሱን ማስጨነቅ አልፈልግም። ውድ ቤተሰቦች በቅርቡ በጥምረት ዋናውን ወንጀለኛ ይዘንላችሁ ምን መጣ ይሆናል። እኛ ጋር ያለው መረጃ ግን ለሚኪ አሁን ባለው ነገር አሳልፈን እንሰጣለን። ስለሰጠህን ጊዜ በጣም እናመሰግናለን። እኛ መሀል ለተፈጠረውን ክፍተት ደግሞ አብረን ሰርተን እንደምንከሰው ተስፋ አደርጋለሁ። ቤተሰቦች ከዚህ በኋላ በስራ ነው እኛ መካስ የምንችለው። አንተም ቢሆን ራስህን ጠብቅ። ጠላቶቻችን ከኋላችን ያሉ የራሳችን ሰዎች ናቸው። ስለዚህ ራስህን ጠብቅ ነው የምንለው። ሚኪንም ቢሆን ከዚህ በኋላ ያለውን ቤተሰቦች በሰፊው የምናሳውቃችሁ ነው የሚሆነው። እስካሁን ለሰጠህ ጊዜ እናመሰግናለን። ሚኪ ወንድማችን ተረጋጋ፣ ረጋበል። ባልደረቦችንም እንግዲህ እኛ አናግረን የሙሌን ጉዳይ በተሻለ መጠን ክትትል እናደርጋለን። ከዚህ በኋላ ያለውን ነገር እንግዲህ በተቻለ መጠን ለእናንተ የምናሳውቅ ይሆናል። ሚኪም ረጋበል፣ ከጎንነን እንደ ወንድም ከአንተ ጎንነን እና ቤተሰቦች ከዚህ በኋላ የምንመለሰው እንግዲህ ዋናውን ወንጀለኛ ይዘን ነው ብዬ ተስፋ አደርጋለሁ። ስለሰጠኝ ጊዜ እናመሰግናለን። ሳሚ ያጠራርገን ሚኪም ስሜታዊ ስለሆነ እሱን መውጣት አለበት ከዚህ ነገር እንዲወጣ። ያው በመጀመሪያ ሚኪ እዚህ ላይ ምልህ ነገር በጣም ይቅርታ፣ ከኔ ጋር አላስፈላጊ ብዙ ነገሮችን አሳልፈናል። ብዙ ግብግቦች ተፈጥረው ነበር። እኔ እናንተ በግል ችግር ያለብን እስኪመስል ድረስ አላስፈላጊ ጸብ ውስጥም ገብተን ነበረ። ለዚህኛም ከልብ ይቅርታ እንልሃለን። አንተም ደግሞ የተፈጠረውን ነገር አምነ አንተ ቀጥተኛ እዚህ ነገር ላይ ባትሳተፍ እንኳን ከአንተ ጀርባ አምናቸዋለሁ የምትላቸው ግለሰቦች አላስፈላጊ ወንጀል ላይ ተሳትፈው ነበርና አንደኛ እነሱን አቀለንልሃል ብዬ አስባለሁ። የኔ ቀኝ እጅ ብለህ ከ2 ዓመት በላይ አብሮ የሰራው ግለሰብ ነው ወንጀለኛውን የተገኘው። ከዛ በተጨማሪ ደግሞ ቤተሰብን ነው እዚህ ላይ እየነገሩ ነው ያለው። እንግዲህ ተመልካቾቻችን ብዙዎቻችሁ እኛን እየወቀሳችሁ ነበር፣ ብዙ እንዳጠፋን እየነገራችሁ ነበር። እኛም ወንድማችን ሚኪን እኔ ብዙ ጊዜ ደጋግሜም ብየዋለሁ፣ በሙያ ለእኔ አባቴ ነው። እውነት ለመናገር እዚህ ጋር ያሉት ሁለቱም ግለሰቦች ብዙ ነገር አስተምረውኛል እና እንደዚህ አይነት ሰው ነው ብዬ እየጠቀስኩ ባለሁበት ሁኔታ ነው አላስፈላጊ ወንጀል ላይ ተገኝቷል ብለን አስበን የነበረው። እንግዲህ እናንተ ብዙ ወቅሳችሁናል፣ ብዙ ነገር አድርጋችሁናል። መጨረሻ ላይ ግን በተወሰነ መልኩ እውነት ወጥቷል። ከዚህ በኋላ ደግሞ ዋነኛና ትክክለኛ ወንጀለኛው በቁጥጥር ስር ውሎ ከሚኪ ጋርም ረጅም ጊዜ ወስደን የጋራ ቪዲዮ እንደሚኖረን ቃል እንገባላችኋለን። ተመልካቾቻችን ይህ ተረታ ሚዲያ ነው። የተበደለ ሰው እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ቸር ቆዩ።